صلوا على رسول الله አንድ ሴት ልጅ አንድ ወንድ ልጅ ሁለት ዓመት ሶስት ዓመት ታንከራክተው ይችላል። ቆይ ኢስቲኻራ አልመጣም ብላ ማለት በልም ያላየውን ብላ እንዴ እሱ በሳሌ እስከሚመጣ ድረስ መሰቀየት አለበት እንዴ? ኢስቲኻራ ምርጫን ለአላህ መተው አይደል? ምርጫን ለአላህ መተውና ህልም ብዙ ሰዎች ለአላህ Subhanahu Wa Ta'ala ምርጫቸውን ያደርጋሉ። ሰላተል ኢስቲኻራም ዱዓም አይደል ይደረግና በህልሙ ይጠብቃል ሰው አይደል? ምሳሌ ለማግባት እንትን ያለች ሴት ምረጥልኝ ብላ ወደ አላህ Subhanahu Wa Ta'ala ታስጠጋለች። ከዛ በኋላ ተኝታ አላህ ሲመርጥላት እንድታይ ነው የምትጠብቀው። እስቲ ስለዚህ ሰላተል ኢስቲኻራ አስለን ይሄ አይደለም ግቡ፣ አላማው ይሄ አይደለም ማለት ምርጫ አላህ እንዲመርጥልህ ማድረግ ነው። ህልሙ ግብ አይደለም። በህልም ማየት ማረጋገጫ ሊሆን ይችላል። አሁን ብዙ ሰው እንደዛ በህልሙ ካላየ አንድ ሊሆን ይችላል፣ አንዱ አካል ይሄ ሊሆን ይችላል፣ መንገዱ ሊሆን ይችላል እንጂ ሰላተል ኢስቲኻራ የሰገደ ሁላ ህልም ይጠብቅ ማለት የሚል ነገር ትእዛዝም የለም። መንገዱም በዛ መልኩ አይደለም። የኢስቲኻራው ከህልም ጋር ተጣጣሚ አይደለም። ሰላተል ኢስቲኻራ የራሱ ዱዓ አለ። ነብዩ አለይሂ ሰላም ቁርአን ተፍሲር እያንዳንዱ ነገር እንዳስተማሩን ሁላ የኢስቲኻራ አሰጋገድ ማስተማሩናል ብለው ሱሐቦች ይናገራሉ። ኢስቲኻራ ሁለት ረካዓ ታደርጋለህ፣ ሁለት ረካዓ ሰላተል ኢስቲኻራ ንያው እሱ ነው። ኢስቲኻራ ማለት የምርጫ ነው አይደለ? በቃ የምርጫ ሰላት። ከዛ በኋላ ዱዓ ታደርጋለህ። ዱዓ የምታደርገው ሰላት ውስጥ ነው ከሰላት ውጪ ነው? አንዳንዱ ዑለሞች ሰላት ውስጥ እዛው ሱጁድ ላይ ይላሉ። ሌሎች ከሰገድክ በኋላ ሁለት ረካዓ ተሰግድና ዱዓ ታደርጋለህ። ካላፈዝከው ቁርአን እንት ዱዓውን اللهم اني استغفرك بعلمك واستقدرك بقدرتك اللهم انك تعلم ولا اعلم وتقدر ولا اقدر ይገልጽና ሐጃውን ይገልጻል ይላል። ዛሬ አረብኛ መሆኑ መስፈርት አይደለም። ለምሳሌ አንደኛ በፈለከው ቋንቋ ዱዓ ታደርጋለህ። ይሄ ዱዓ ምንድነው? ጉዳዩን اللهم إن كنت تعلم أن هذا حاجتي ማለት أن حاجتي هذا ይሄ ጉዳዩን ይገልጻል። አሁን አንተ የምታከውነ ማለት እዚህ ጋር ታውቃለህ የሚለውን ቃል የሚያስይዘው ታውቃለህ። ይሄ ነገር ለኔ የሚጠቅመኝ ከሆነ አንተ ነህ የምታውቀው። አዎ ለዲኔ ለዱንያዬ ለመጨረሻዬ ለአቂባዬ የሚበጀኝ ከሆነ ወስንልኝ፣ አምጣልኝ። ከዛ በኋላ ደግሞ በዚህ ውሳኔ ላይ ወዳጅ አድርገኝ፣ መወደውና መቀበለው አድርገኝ። ሸር ከሆነ ደግሞ ወስርፉ ዐኒ ከኔ አርቀው እኔንም ከሱ አርቀኝ፣ ቁርጥ አድርግልኝ፣ እንድጠላውም አድርገኝ፣ እንዳታስበው አድርግ። ይሄን ዱዓ ታደርጋለህ። ዱዓውን ሰበብ አሟላ አይደል? ዱዓ ካደረክ በኋላ መጨረሻ ላይ ምንድነው የምትጠብቀው? አንዱ መንገድ ሰው ብዙ ሰው የሚያስበው አሁን ያልከኝ ጥያቄ ነው። ይተኛል በህልም አላየው የሚልና ነገ በኢስቲኻራ ይሰግዳል። አንድ ሴት ልጅ አንድ ወንድ ልጅ ሁለት ዓመት ሶስት ዓመት ታንከራክተው ይችላል። ቆይ ኢስቲኻራ አልመጣም ብላ ማለት በህልም ያላየውን ብላ እንዴ እሱ በሳሌ እስከሚመጣ ድረስ መሰቀየት አለበት እንዴ? ኢስቲኻራ አላየውም እያለች እንትን ትለዋለች። ኢስቲኻራ ማለት ህልሙ ቅድም ብለናል አንዱ መንገድ ሊሆን ይችላል። በህልም ይሄን ሰውዬ ወዳጅ ሆኖ ከሱ ቀለበት ሲያደርግልህ ምሳሌ ወይም ደግሞ የኒካ ጥያቄ ሽማግሌ ሲልክ ምናምን። አሁን ይሄ አንዱም ጥያቄ የህልም ፍቺ አንዱም ይሄ ነው። እንዲህ የሆነ ሰው ማላቀው ሰው ወይ ማቀው ሰው እንዲህ ሲያደርገኝ ምናምን ቬሎ ስለብስ ምናምን ብለው ሴቶች እንትን ይላሉ። የኢስቲኻራው አንዱ እንትን ሊሆን ይችላል። አሁን በዚህ አጋጣሚ ቬሎና ቀለበት የሚባለው ነገር ከኒካ ጋር ግንኙነት አላቸው እያልኩ አይደለም፣ ግን ለፍቺው ግን የሆነ መንገድ አላቸው። ስለዚህ ሽማግሌ ሲላክ ወይ ሲደገስ ወይ አግብቼ ወይ የሆነ ሰው ለጋብቻ ጠይቆኝ ምናምን ስትል የኢስቲኻራው አንዱ ውጤት ሊሆን ይችላል። ያሃ ሰው ከሆነ እኔ ጨርቄ ማቂያት በይ የላ ግቢ አላህ መርጦልሻል ነው የምለው። እንደውም እንደ ቀረቤታዋ ነው። አዎ እንደ አላህ ቀረቤታዋ አሁን ቅድም ያላቸው ብሎ ጥሩ ሆኖ ዱዓ አድርጋ ባይሆን አያሳያትም። ስለዚህ ይሄ ሰው ጥሩ ነው አግቢው ነው ማለት እኔ ብዙ ሰው ይጠይቃል ይሄን ጥያቄ። ሌላኛው ከህልም ውጪ ስንወጣ ልብህ ነው። አሁን ልብህ ወደ የሆነ ነገር ያመዝናል። ሁለት ሰዎች ከሆነ አንተ ጋር ግራ ያጋባ ሴቷ ይሄም ጠይቋታል ይሄም ጠይቋታል። ኢስቲኻራ ሰገደች። ስለዚህ ሙሐመድና አህመድ ከጠየቃች ወደ ሙሐመድ ልቧ ዘንበል ይላል። በቃ ኢስቲኻራው ይሄ ነው። በቃ መልእክት ኢልሃም ይባላል። ገባ ውስጣዊ የሆነ መልእክት ነው አላህ የሚሰጥ እንጂ ሙሐመድ መጥቶ የሆነ ነገር ያደርጋል ማለት አይደለም። ህልምን እየጠበቁ ሙሐመድን ማንከራተት ደግሞ ተገቢም አይደለም።